አብሮነት 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 ተመልሰናል። የተወዳችሁ ተመልካቾቻችን አብሮነት በረመዳን 9 ልዩ የኢፍጣር ሰዓት መሰናዷችን ወደ እናንተ መድረሱን ቀጥሏል። እንግዳ ሰዓት ላይ እንደተለመደው እንግዲህ ከሰሞኑ በተከታታይ ማህበረሰብ አቀፍ ስራ ላይ ያሉ የበጎ አድራጎት ስራ ላይ የተሰማሩ እንግዶችን እያቀረብን እጃችሁ ከምን ምን እየሰራችሁ ነው፣ የማህበረሰቡ እገዛ እንዴት ነው እያልን ሐልና አህዋል እየጠየቅን ነው። ዛሬ አንጋፋው ቢላሉል ሐበሺ ማዕከልን የተመለከቱ ሀሳቦችን እናነሳሳለን። ስለ ቢላሉል ሐበሺ የሚሰማኝን ከመናገር ልጀምር። ሁሴን ደስ ይለኛል። በራስ አቅም በራስ ጥረት በሀገር ልጅ እጅ እዚህ ጋር የቆመ ተቋም ስለሆነ በጣም መደሰተው፣ በጣም ነው መኮራው። ማስጨብ ይጨበጨብ ነበር ለዚህ ንግግርህ፣ ግን ምን ያደርጋል ያለንበት ቦታ የምር በጣም ነው ኩራት የሚሰማን። እንኳን ደህና መጣህ ወንድም ጀማል። ተዋውቀን እንቀጥላለን። ራስህን ከማስተዋወቅ ጀምርልኝ። መርሐባ። እሺ፣ ያው ስሜ ቢስሚላህ ስሜ ጀማል መሐመድ ይባላል። የቢላሉል ሐበሺ የልማትና መረዳጃ እድር ነው የሚባለው፣ የዛ ዋና ስራ አስኪያጅ ነኝ። ቢላሉል ሐበሺ ጋር ብዙዎቻችሁ በጣም ቁጥብ አይን አፋርነት የሚያጠቃችሁ ስራውን የምትሰሩ ሰዎች፣ ይኸው አንተም ገና ስትጀምር በጣም ለስለስ ባለ ንግግር የምትጀምር፣ ይሄ ምንድን ነው? ቤት ውስጥ ሲገባ ተርቢያው ነው እንደዛ የሚያደርገው? ሸውሴንም አሉ ሌሎችንም እንደዚህ ስለምናይ ልክ ነው፣ እንደዛ ነው። አሁን ከዚህ በፊት እንደዚህ አልነበርኩም። እውነቱን ነገር ካልክና የሚገርም ኢንቫይሮንመንት ነው ያለው። እዛ ውስጥ ላይ ስትገባ ማንም አይነግርህም፣ ማንም እንትን አይልህም፣ ግን በራሱ የተለመደው ያ ኢንቫይሮንመንቱ ይስብሃል፣ በቃ ይገራሃልና ወደዛ ነው የሚወስድህ። አጠቃላይ የምታየው እንቅስቃሴ ከሰራተኛውም ከሚመጣውም ሰው በፊትም ከመስራቾቹም ከቦርድ አባላቶችም አጠቃላይ የምትወስደው ነገር የሚጋባብህ ነገር አለና በራሱ ነው የሚመራህ እንጂ አንተ ሳታውቀው ተቀርጸህ ልክ የዛ አይነት ባህሪ ይዘህ ትመጣለህና ቢላል ረጋ ያለ እንደው ይሄ ስክነት ግን የወንድም ጀማል ስክነት በስንት ዓመት የተገኘ ነው የሚለውን እንወቅ። ምን ያህል ጊዜ ሆነህ ቢላል? እኔ አጠቃላይ ጆይን ካረኩ 2 ዓመት ነው የሚል ረጅም 16-17 ዓመት በሌላ የመንግስት ሙያና በሌላ አካባቢ የነበረን ባህሪ ባንዴ ነው እንግዲህ ኦልሞስት ሸፕ የተደረግኩት ማለት ነው። አለው የራሱ ፓወር አለው። ኡስታዝ ነው ይሄንን ባህሪ እንድትዋርሱ የሚያደርጋቸው ሁሴን ነው። ሁሴንም እንደዛው ስለሆነ ማለት ነው። ዋናው ቁንጮቹ እነሱ ሆነው ግን እነሱ ደግሞ ያስተላለፉት አብረው የሚውሉትም ሰዎች ጋር አብረው ስለተጋባ ልትወጣ አትችልም። በቃ እንትኑ ተቀርጾ ይመጣና አንተ ላይም ሳታውቀው እዛ ውስጥ ገብታ የሚጋባ ነገር ነው። ጮክ ብሎ የሚያወራ የለም። ቢገርም በጣም የሚገርመው እንግዳ ሆነህም ሄደህ በሁዱ ነው የምታወራው። ስትገባ ራሱ ስክን ያለ ኤንቫይሮንመንት ነው። ግን እግረ መንገድ ኡስታዝን ካነሳ አይቀር አላህ ይጠብቀው ክላክስ አያደርግም ሁሉ ሲባል ሰምቻለሁ። ሁሴን በጣም ካልተቸገረ በቀር ብዙ እንደዚህ አይነት ማስደንገጥ አይፈልግም ማለት እርጋታው እንዴት አየኸው አይደል? አሁን በጣም እኮ መሰረታዊ ነገር ነው። አሁን ለመኪና ክላክስ በጣም እንዴ የእሳቸውን እኮ ገልጸህ አትጨርሰውም። ወላሂ በጣም የሚያድብ አህላቅ ነው ያሏቸውና አላህ እድሜያቸውን ረዘም ያድርግልን። አሜን። መርሐባ። ቢላሉል ሐበሺ ስንት ዓመት ሆነው ወደዛ እንሂድ? ምን እየሰራ ነው? ምን እስከዛሬ ምን ሰራ? እንደው አለፍ ያው ስለ ቢላሉል ሐበሺ መንገር በርግጥ ለጎልማሳዎቹ ለእንደኛ አይነቱ ያው ለቀባሪ ማረዳት ነው የሚሆነው። የአንድ ወጣት እድሜ ኦልሞስት 25 ዓመት 1992 በኢትዮጵያ አቆጣጠር ነው ኦልሞስት የተጀመረው። እሱን እንግዲህ ካልኩሌት ስናደርገው 25 ዓመት አካባቢ 26 ዓመት ሊመጣ ነው ማለት ነው። ከዛ በኋላ እንግዲህ የላይሰንሲንግ ጉዳይ ነው የሰርቲፊኬሽን ጉዳይ ካልሆነ በስተቀር 1996 እውቅናውን አገኘ። ከዛ ግን ስራውን 1992 ነው የጀመረው። የዞር ኡስታዝ 10 ብር ለነጋዴዎች 10 ብር፣ ለደሞዝተኞች ለነጋዴዎች 20 ብር ማክሲመም ነው የምነግርህ። ለደሞዝተኞች ደግሞ ማክሲመሙ 10 ብር ነበር። ምክንያቱም ታስታውሱ ከሆነ ቢላል ስትመጡ የመጀመሪያ ሎጋችን ወደ ደግነት ነው የሚለው እና ከታች ዝቅ ብሎ አንድ ጽሁፍ አለ አስተውላችሁት ከሆነ እኛ ከገንዘባችሁ ይልቅ ቀልባችሁን ነው የምንፈልገው፣ ምስኪኖች ግን ገንዘባችሁን ይፈልጋሉና አስታውሷቸው ነው የሚለው። 1000 ብር ሰጥቶን ወይ
500 ብር ሰጥቶ 6 ወር ዓመት 2 ዓመት አንተ ጋር ከሚቆይ በድሮ የነበራቸው ፕሪንሲፕል ይሄ ነው በትክክል ማለት ነው። 10 ብርም 20 ብርም እየሰጠህ ቁርኝቱ አንተ ጋር እንዲኖር ቢላል የኔ ነው ብሎ እንዲያስብ ምን እየሰራ ነው ቢላል ምስኪኖቹን እያሰበ በሄደ ቁጥር አንተ ጋር ያለው ቁርኝት እየተጠናከረ ሄድና የባለቤትነት ስሜት ይፈጥራል። በዛ ደረጃ የዛሬ 25 ዓመት ይህን አስተሳሰብ ተይዞ ተቋማዊ እናድርገው ተብሎ የተነሳበት ሁኔታ ነው የነበረውና አይ ቲንክ እንዳለኝ መረጃ ከሆነ መሐመድም አባል እንደነበርክ በፊት አሁን ስቲል አባል ነህ? ማሻአላህ በጣም ኩራት ነው። ሁሴንም እንደዛ እኔ ወክለው መሰለኝ ቤተሰብም አባል ነው እና በጣም የሚገርም ነው። በዝምታ እንግዲህ ልማትና መረዳጃ እድሮች ብዙ ጊዜ ያው ለቅሶ ላይ ከመቀማመጥ ቀብር ከመቅበር ባለፈ የልማቱን የመደጋገፉን ባህል ማምጣት አለባቸው የሚለው ነገር ጋፕ ነበር እንደ ትልቅ። ያንን ለማሳየትም በተግባር በትክክል ተፈትሾ ያለፈ ተቋም ቢኖር ቢላል ነው። ኦልሞስት 25 ዓመት እስላማዊ ስምን ይዞ በሀገር ሀብት የሀገሩን ወገን ብቻ በማስተባበር ብቸኛ ምናልባትም ከተቋቋመበት አንዱ ዓላማ የሚኮራበትና ውጤታማ ነኝ ብሎ በኋላ ላይ መገለጽላቸው እንደ ውጤታማ ከሚለካቸው ነገሮች አንዱ እሱን መሰል ተቋማቶች መምጣታቸው በራሱ የቢላል አሻራ አለበት። ወደፊትም መነገርም መወቀስም ያለበት አካል ቢኖርም በዚህ ረገድ ቢላል በልኩ አልተመሰገነም ብለን እናስባለን። እኛ እያደረገ ያለው አስተዋጽኦ በተለይ አሁን ላሉት ተቋማቶች እንዲፈጠሩ እንዲጠናክሩ ልምድ ወስደዋል። አይ ቲንክ ቢነስም ይብዛም በተወሰነ ደረጃ ልምድ ወስደዋል። እሱም ደግሞ ቢላልም እንደ ቢላል ደግሞ ያደረጋቸው አስተዋጽኦዎች አሉ። በገንዘብም በእውቀትም በልምዳቸውን ሸር በማድረግ በጉልበትም በመሳተፍ አንዳንድ ተቋማቶች ላይ አሁን ተቋሙ ነው እንዲቀጥሉ በማድረግ ረገድ ትልቅ አስተዋጽኦ ነበረው ከግለሰብ እስከ ተቋማትና በጣም ረጅም አንጋፋ የሆነ እድሜ በኢትዮጵያውያን ሪሶርስ አልহামዱሊላህ በእያንዳንዱ ቤት ውስጥ በዝምታ በጣም በሎ ፕሮፋይል ነው ሲሰራ የነበረውና ቢላል ባጭሩ እንግዲህ እንደ የተመሰረተበት ይሄንን ነው። ስራው የሚናገርለት ተቋም ነው ቢላል አይደል? ስናቀው ተግባራቱ ናቸው የሚመሰክሩለት። ስለ ቢላል እንደዚህ ወጥቶ ብዙ ሰው ሲያወራ ምናምን ላሰማት ይችላል። እንደው ከቅርብ ጊዜ ወዲህ አልፎ አንዳንድ ነገሮች ማየት ጀመር። አሁን ሾርት ኮዱ ሲመጣ ምናምን አለ አይደል? ይሄ ፐብሊሲቲው ትንሽ እየጨመረ መጣ እንጂ ቢላል በዝምታ ግን ስራው ብቻ ይናገር የነበረ አንድ ትልቅ ማዕከል በጣም የሚገርም የአዲስ አበባ ቁልፍ የሚባል ኪስ ቦታ ላይ ቢላል እያየን እናልፋለን። በጣም የሚያኮራን ነገር ነው። የሙዚየሙ መምጣት ከዛ በኋላ ሌላ ነገር ነው። እንደ አጠቃላይ አሁን ዲቴሉን ምናልባት አንተም ትነግረናለህ። የእውቀት ክንፍ አለው አይደል? አሁን ተማሪዎችን ማስተማር እሱ ነገሩ በጣም ስለሚደንቀኝ ነው። እሱ አካባቢ የምትነግረን ነገር ቢኖር ደስተኛ። የትራዶ ስራ አለው እዚህ እውቀት ጋር ይተጋል። እዛ ዑለሞችን የማቋቋም ስራ አለ። እዚህ ደግሞ ብዙዎቻችን የዘነጋ ነውና ቢላል ከጀመረው በኋላ እንዳልከው ሌሎች ተቋማትም አሁን ጆን እያደረጉት የመጡት ከሞትም በኋላ ጥብ አድርጎ ጽድት አድርጎ ማረፊያችን ድረስ ወስዶ የሚሸኘንም ቢላል ነበር። እንዶ ይሄን ሁሉ ነገር መስራት እኔ ቀላል አይመስለኝም። እንዳልከው በልኩ ያልተመሰገነ አንጋፋ ተቋም ነውና አሁንም ሐሳብ መለዋወጣችንን ብንቀጥል ደስ ይላል። ያው ቢላል መጀመሪያ ሲጀምር እንግዲህ ተማሪዎች ላይ በተለይ በአብዛኛው ከተመሰረተ በኋላ ያየው ችግር ምንድነው? እስላማዊ ትምህርት ቤቶች ላይ በቃ አባቶቻቸውም ነበሩ ተመዝግበዋል፣ ትምህርት ቤት አሉ። ከዛ በኋላ ግን በተለያየ ምክንያት የቲም የሆኑ ተማሪዎች ነበሩና ካርዳቸው ሰርቲፊኬታቸው አይሰጥም። አጋጣሚ ሲዞሩ የመስራቾቹ የኛ መስራቾች ይሄ ሰርቲፊኬት የፈተና ምንድነው የሚልባት ሰዓት እነዚህማ የቲሞች ናቸው መጀመሪያ ተመዝግበው ኦሬዲ እየተማሩ ነበር። በኋላ ግን ያው ክፍያውንም መክፈል ስላልቻሉ ኦሬዲ ካርዳቸውንም ፈተናቸውንም መውሰድ አልቻሉም። ስለዚህ በዛ ተጀመረ ማለት ነው። በማቋቋምም እንደዚሁ እያለ አንድ የተወሰኑ ኤሪያ ላይ ፎከስ አድርጎ ነው ሲመጣ የነበረው። በኋላ ላይ ይሄን ነገር እያሰፋ ሄደና ለምንድን ነው ተቋማዊ አድርገ ነው ስትራቴጂክ በሆነ መንገድ ሁሉ ጊዜ እሳት የማጥፋት አይነት ነገር ሳይሆን እስኪ ስትራቴጂካሊ ማሰብ አለብን በሚል ባይዘው ቢላል ቀድም ለየት የሚያደርገው ምንድነው ከጉልት ሻጭ እስከ ፕሮፌሰር ድረስ ያለ የትኛውን የማህበረሰብ ክፍል ላይ ያለ ሰው አባል ነው እና የትኛውንም ማህበረሰብ አቅፎ የያዘ ከታችም ከታይም እንደየ አቅጣጫው አስተያየቶችን እየሰበሰበ ሁሉም የራሱ አስተዋጽኦ ስላለው ሁሉም የራሱ ግብአት አለው ከዛ እየወሰደ ያቀፈ የመጣ ተቋም ነውና በዋናነት አሁን ላይ ብታዩት ኦልሞስት ወደ 45 ሰራተኞች አሉ። እንደውም በቅርቡ ያው በተለያየ ምክንያት እየለቀቁ ምናምን እንጂ ወደ 50 ምናምን ሰራተኞች ናቸው የነበሩት። 45 ሰራተኞችን ይዟል። በ6 ዲፓርትመንት ተደራጅተዋል እና በዋናነት ዕውቀት ላይ እንስራ በሚል ትምህርትና ማህበራዊ ጉዳዮች ላይ
መስራት አለብን ብሎ 2 ልዑክ ይዞ ነው የተነሳው። ቀጥታ ፕሮግራሙ እነዚህ ናቸው። ሌሎቹ ድጋፍ ሰጪ ሆነው የሚመጡ ናቸው። ትምህርት ላይ ሲመጣ 3 አይነት አቅጣጫዎችን ነው አስቀምጦ የተጓዘው ማለት ነው። እንግዲህ በፊት እንዳልኳችሁ ከግለሰብ ከየትምህርት ቤቱ እየተሄደ በሚዋጣ ለተማሪዎች ካርዳቸውን ያማስለቀቅ ከዛ ክፍያቸውን የመክፈል ትምህርታቸውን እንዲቀጥሉ የማድረግ ጉዳይ ነው የነበረው። ከዛ ልፍ ብሎ ደግሞ በለምንድን ነው አንድ ትምህርትና ስልጠና የሚል አንድ ዲፓርትመንት ኑሮን ተከታታይ ያሉ ተማሪዎችን ችግር ላይ ያሉትን በአዲስ አበባ ውስጥ ያሉትን በሙሉ ጥናት አጥንቶ ዳታቤዝ አለው። ዛ ዳታቤዝ ውስጥ ይመዘግባል። ሆም ቱ ሆም ቪዚት ያደርጋል። በየቤቱ ያያል፣ ስታተሳቸውን ይለያል፣ ያደራጃል። ነገ ወዲያ የሚረዳ ሰው ከመጣ ያው ለመስጠት ማለት ነው። ያንዳንዱ ሙሉ ፕሮፋይል የያዘ ነው የሚንቀሳቀሰው ማለት ነው። እና እዚህ ትምህርት ላይ ሲሰራ ተበታትኖ ያሉ የተለያዩ ትምህርት ቤቶች ላይ ነው እየሄደ የቲሞችን የነሱ የትምህርት ክፍያ፣ የደብተር፣ የእስክርቢቶ፣ ዩኒፎርም ኢቭን ሀታ ምግባቸውን ልክ ትምህርታቸውን ማስተማር ሲጀምር የትምህርት ወጪያቸውን ማስተማር ሲጀምር ምንድነው ሌላ ቻሌንጅ የመጣው? ወላጆች ደግሞ ምን ይዘው ይሄዱ። ስለዚህ ለልጃቸውም የሚያጠቅሱት የለም ለራሳቸውም። ስለዚህ ሁለቱንም ደግሞ በሁለት ዘርፍ ማህበራዊ ዘርፉን ወላጆቻቸው የሚረዱበት እሱ ደግሞ ቢያንስ ተማሪው ወይም ተማሪዋ ስንቋን የተወሰነች እንኳን ነገር ይዛ የምትሄድበትን ነገር ለማመቻቸት በሚል አስቤዛ ድጋፍ ማድረግ ጀመር ማለት። ከዛ በኋላ ጋፕ ላይ ነው እንግዲህ ብዙ ጊዜ ጋፑ ምንድነው ብሎ አጥንቶ ነው የሚሰራው። ያንን ጋፕ መሆኑ ደግሞ በኋላ ላይ ቀረ መንግስት ያው አሁን ሪሰንትሊ ሲሰጥ ማለት ነው። ስለዚህ ይሄንን በተበታተነ መልኩ እያደረገው ነው ያለው። አሁንም ወርሃዊ በቋሚነት 2000 የሚከፈላቸው ይኖራል፣ 1500 የሚከፈላቸው ይኖራል፣ የትምህርት ወጪያቸውን ማለት ነው። ይሄንን ስናሰላው በየወሩ 2,000 ብር ለአንድ ተማሪ መክፈል ማለት ቁጥሩ ወደ 600 ተማሪ እንኳን ልርዳ ብትል ገንዘቡ በጣም ብዙ ነው። ብሩ ዝቅተኛ ሊመስል ይችላል። 2000 ብር ግን ብዙ ነው። አዎ 600 ተማሪ ማለት እንደ ቢላል ወይ እንደ ሌላ ተቋም እኮ ከአዲስ አበባ ላይ 600 ተማሪ ማንሳት በጣም ምንም ማለት ላይሆን ይችላል። ግን ብዙ አቅም ይፈልጋል። የተለያዩ ሰዎችን አቅም ስለሚፈልግ እያዳረሰ ይሄዳል። በቋሚነት ነው ይሄ። በተቆራረጠ መልኩ ደግሞ በ2 ወር በ3 ወር እንደገና ባገኘ ጊዜ በአይነት የሚረዳቸው በጣም ብዙ በርካታ ተማሪዎች አሉ ማለት ነው። አሁን ይሄ በተበታተነ ሴንተር ውስጥ ትምህርትና እውቀት ነው። ከትምህርት ጋር የተገናኘ ስልጠናው ላይ አልመጣሁም፣ ትምህርት ላይ ነኝ ያለው። በጣም ተደራጅቶ እንደሚሄድ ለማሳየት ስለፈለኩ ነው። ስትራቴጂክ እቅድ አውጥቶ እየተንቀሳቀሰ ነው። አሁን በፊት በበረራ ነበር ስራዎችን የሚሰራው። ቀጠለ። ስትራቴጂክ እቅዱ የ3 ዓመት ሆነ፣ የ3 ዓመት ሆነ ማለት ነው። አሁን ፕሮጀክቱ እየሰፉ በሄደ ቁጥር ስትራቴጂክ እቅዳችን በየ5 ዓመት ሆነ። ለምን ፕሮጀክቶቹም ስለማያልቁ ሰፊም ስለሆኑ እነሱን ለመገምገም የምትችለው አውትፑቱን ልታይ የምትችለው 5 ዓመት ስትጠብቅ ነው። ከዛ በኋላ ምን ሆነ ማድረግ ጀመርን። ለምንድን ነው አንድ የራሱ የሆነ ማዕከል የማይኖረው? አንድ ትምህርት ቤት ቢያንስ ትምህርት ቤቶችም ሊኖሩት ይገባል በሚል ያው አሁን በቅርቡ መራዋ ትምህርት ቤት ወደ ቢላል የተጠቃለለበት ሁኔታ ነው ያለው። ከዛ ባሻገር ግን በወቅፍ ጋሽ መሐመድ የሚባሉ የወይዘሮ ሀሊማ ያው ጋሽ መሐመድ እንድሪስ ዳለቲ ላይ እዚህ ኦሮሚያ ወደ 3900 ካሬ የሚሆን ከኬጂ እስከ 8ኛ ክፍል ድረስ የሚደርሱ 1038 አሁን ሪሰንትሊ የሚሆኑ ተማሪዎች አሉን። ከኬጂ ጀምረን እስከ 8ኛ ክፍል እያስተማርን ነው በነፃና በጣም በአነስተኛ ክፍያ። አዎ እዛ አካባቢ ላይ ያለው በጣም በሚገርም ሁኔታ በጣም የሚያሳዝን ማህበረሰብ እንደው የሆነ ማርጂናላይዝድ የሆነ ሁሉ ይመስልሃል፣ ተለይቶ የተሰበሰበ ሁሉ ይመስልሃልና እዛ ጋር ኬዙን ልንገር ሄደ የችግሩን ክፋት ከኬጂ 1 ወደ ኬጂ 2 ያልፋል ተማሪው እና ሲመጣ ወደ ኬጂ 2 ላይ ትምህርት ሲጀምር ኬጂ 2 ይተውና ተመልሶ ወደ ነበረበት ወደ ኬጂ 1 እየሄደ ይቀመጣል። ለ15 ቀን ያህል ይሄን ያደርጋል። መምህራኖቹ ምንድነው ፐርሲቪ የገመቱት በቃ ከብዶት ነው አያቅም ችግር ነው የሚል ነበረ። መጨረሻ ላይ ስበው ሲያረዳዱት ሚስ ነዲያ ትባላለች የኬጂ 1 መምህሯና የሷን ሳህን ነው እየተከፈለ የበላ አመት ሙሉ የጨረሰው። እዚህኛው ላይ ሲመጣ ያን የሚሸፍንለት የለም። እቺኛውን መምህርም አልተረዳችውም። ከዛ በኋላ ነው እንግዲህ መምህራኖቹም ኦልሬዲ በጣም ብዙ በርካታ ነገር ነው የምታየው እዛ ውስጥ። አልሐምዱሊላህ ብቻ ግን ያን ሴንተር ሰጥቶናል። አሁን ሰው ቀላል ነገር ሊመስለው ይችላል። እንደፈራረሰ ነው የድሮ ነው። ረጅም ዓመት አስቆጥሯል። ጸጉራቸውን የማይስተካከሉ የጸጉር ማስተካከያ 50 ብር 40 ብር ጭብርር ብሎ ይመጣሉ። እዛ አካባቢ ያለው መምህር አሁን ድሮ የነበረውን ባህሪ ትቶ ኦልሞስት የቢላል ስታፍ ሆኖ ካዳም ሆኗል ማለት ይችላል። እዛ ውስጥ በጣም ብዙ ሙስሊሞች አሉ።
በጣም ብዙ ክርስቲያኖቹ ራሱ ሳይቀሩ በጣም ይካድሙናል። በጣም በሚገርም ሁኔታ አዋተው ከራሳቸው ከማትረባ ደሞዝ አዋተው ጸጉር እንዲስተካከሉ ማሽን እንዲገዛ እያደረጉ የሚሄዱበት ሁኔታ ነው ያለው ማለት ነውና ልክ እዚህ መርጠህ ሰሌክቲቭ ሆነ ሄደህ በጣም ችግረኛ ሰው አገኘሁ ብለህ እንደምታመጣው ሁሉ እዛ ጋር ደግሞ ማጆሪቲው እዚህ ካታጎሪ ውስጥ የሚያርፍ ነው ያለውና ኢንሻአላህ እሱም ላይ እንግዲህ የያዝነው ፕሮጀክት አለ። አሁን ኦልሞስት ትምህርቱ ላይ ፎከስ አድርገን ደብተርም እስኪ ዩኒፎርም የሚፈልገውን ዩኒፎርም አሁን ያለ ዩኒፎርም የሚማሩ ይበዛሉ። በቃ ዩኒፎርም አሰፋ እንዳትለው አቅም የላቸውም። እንዴት አድርገህ ነው ዩኒፎርም አሰፋ የምትለው? የሚችለው የተወሰነ ያሰፋል እንትኑን ስታንዳርዱን ለማሟላት ማይችለውን ግን ትምህርት ቢሮ ስንሄድ በጣም የገረማቸውና ገቢዎች ስንሄድ መመዝገቢያ ብለው እነዚህ ከፍላሉ ያልናቸው ተማሪዎች 300 ብር ነው የወርሃዊ ክፍያቸው አንቀበልም ብሎ ሪጀክት ነው ያደረገው ገቢዎች። ትምህርት ቢሮም ቢመሰክር ከሚጠበቀው በታች ነው እና የደበቀን ሁሉ መሰለ ማለት ያውቃል። የከተማ አስተዳደሩም ያውቃል፣ ሁሉም ያውቃል። ግን ያው እዛ ሁሉ ተካራ ውስጥ ከመግባት በሚል እኛም ዝም ብለን ዝማል እነሱም አንደርስታንድ አድርገውናል። ወደፊት ማድረግ የሚገባን ነገር እናደርጋለን። ግን ማመን አቃታቸው ማለት ነው። በዚህ ልክ እንዴት ሊሆን ይችላል? አይኖርም አሉ። እኛ ደግሞ እዛች ጋር የተወሰነች ነገር ግብአት ቢኖር በሚል እሳቤ ነውና ትምህርት ላይ ስትሰራ በጣም መሰረታዊ ለውጥ እናመጣለን ብለን ነው። ሎንግ ተርም ነው ኢምፓክቱ እናውቃለን፣ አይታይም አሁን ለሰው ብታወራው። ግን ያው የቢላል ዓላማ ግን ይሄ ነው፣ ትውልዱን አንጾ ቋሚ የሆነ ነገር ላይ ስውራን ጋር በተገናኘ የምትሰሯቸው ስራዎች ነበሩ። አይነ ስውራንን የማስተማር አሉ እሱ ነበረ። አሁን ላይ ትንሽ የተቋረጠ ሄደበት ሁኔታ አለ። በስፋት አይደለም እንጂ አሁን ወደ ድጋፉ እነሱን ማድረግ ጀመርን። አሁን እየደገፍን ነው እየመጣን ያለ ነው። በተወሰነ ደረጃ ሂደንበታል። ወጥ አድርገን አውትሶርስ ተደርጎም ደግሞ እንዲሰራ የተደረገ ሁኔታ ነው ያለው። ላይ መስራት ትውልድ ላይ መስራት ትምህርት ላይ መስራት ነው። ተማሪዎችን ማገዝ ኢትዮጵያን ማገዝም ነው ይባላል። እንደ ሀገርም ነው አበርክቷቸው ማለት ነው። ከሁለተኛ ደረጃ እስከ ፒኤችዲ ድረስ የደረሱ ሰዎች አሉ በቢላል ስፖንሰርነት። ከመጀመሪያ ደረጃ ከሁለተኛ ደረጃ ዛሬም በተለያየ ሌቭል እየተማሩ ያሉ የመጀመሪያ ዲግሪያቸው የሚማሩ አሉ። ሁለተኛ ዲግሪያቸውን ቱርክ ድረስ ወስደው የሚያስተምሯቸው ተማሪዎች አሉ። ዛሬ ከዚያ ወጥተው ለትልቅ ደረጃ የበቁ ከቢላል የተማሩ አሉ። ቢላል ስራውን በጣም በማድነቅ ሚንበር ቲቪ ከዚህ ቀደም በምርኩዝ መድረክ ላይ እውቅና ሰጥተናል። የቢላል ስራ ልክ ነው። በረመዳን ምን ሰራችሁ? እስቲ ወደዚያ እንምጣና የቢላል ፈድል ተነግሮ የሚያልቅ አይደለምና በረመዳን ምን ሰራችሁ? ቢስሚላህ። ያው ረመዳን ላይ የዘንድሮ ትንሽ ያው ለየት ይላል በባህሪው። አንደኛ ታዋቂ ስትሆንም ይዞብህ የሚመጣው ነገር አለ። ወዴት ነው እንዴት መጣችሁ ስትላቸው ወደ ቢላል ሂዱ ተብለን የሚል በጣም በርካታ ሰው አለ። ወደ 2000 ማመልከቻ ነው የተቀበልነው እዚህ ሲር እንኳን ራሱ ማለት ነው። ያው ቤት ለቤት ሄደን የተደራጀ ዶክመንትም ስላለን በዛ አግባብ ነው በእርግጥ የምንረዳው። ግን ከአስቤዛው ለመጀመሪያ ያህል አሁን ኦልሞስት ወደ አስቤዛውንና የገንዘብ ድጋፍ ስፔሻሊ ድጋፍ ያደረግንበት ሁኔታ አለ። ወደ 5.8 ሚሊዮን የሚገመት አስቤዛ አድርገናል። ግን ያው ነው ይሄንን ማድረግ ስቲል አሁንም የሚጠብቁን አሉ። ስቲል አሁንም በለቅሶ ላይ ኦልሞስት የአንድ ሰው 4000 አካባቢ ይጨርሳል። የአስቤዛ ሙሉ ፓኬጅ ስለሆነ የምትሰጠው ዘይት፣ ሩዝ፣ ዱቄት አለ፣ ቅንጨው አለ እና እነዚህ እንደማምረን ነው ያው ለረመዳን ብለህ በፓኬጅ መልክ የምትሰጠው። ይሄም ተሰጥቶ ግን ስቲል አሁን ቋት ውስጥ እንኳን ካስቀመጥናቸው ስክሪን ካደረግናቸው ሰዎች አንፃር ስታየው አሁንም በጣም ብዙ ይቀረናል። በጣም ብዙ ነው እንትን እያላለን እየጠየቀን ያለውና አሁንም ድረስ ተስፋ እያደረግን እስከ መጨረሻውም ቀን ቢሆን አስቤዛው ይጠቅማቸዋል። ረመዳን ብቻም ስለሆነም ሳይሆን የላቸውም በማንኛውም ቀን ላይ ምንም ነገር የላቸውም ማለትና ለየት ያለ አሁን ላይ በዚህ ረመዳን ደግሞ ያደረግነው ሌላው ምንድነው በጣም አስከፊ ደረጃ ላይ የነበሩ እንደሆኑ ችግራቸው በጣም ጎላ ብሎ ሄደበት። አሁን አንዷ እህታችን ባለቤቷ የ4 ልጅ እናት ነበረች። እሱ እና እርጉዙና እያለ ልብስ ስፌት ነበረው። ልብስ ስፌቱን ወሰዱበት። አድኖ እንዴት እንደሆነ ተወሰደበት። ያው ከመንግስት ጋር የተገናኘ ነው ምንድነው አልገባንም። እሱ ልክ እንደወሰዱበት ስሜታዊ ሆነና ራሱን ያጠፋል ማለት ነው። ሱብሃንአላህ። ከዛ በኋላ ያለው ነገር ሙሉ በሙሉ ከበዳት። ይሄን ኮርስ ከበዳት አሸዋ ሜዳ አካባቢ ራቅ ብላ የሆነ ተራራ አካባቢ ነው ያለችው። ስልኳን አጋጣሚ ይዘን ነበር ተመዝግባ። ከመርዳታችን በፊትኛ እንዳልኳችሁ ቤት ለቤት እንሄዳለን
ከዛ ቤት ለቤት ልናይ ስንሄድ ሰራተኛ ሲዞር በስልክ በቃ ሊግባቡ አልቻሉም። ራቃቸው ወጡ ወረዱ ምናምን ደከማቸው በጣም እና ያላት 10 ብር ነው። ያቺ 10 ብር ዳቦ ይጨምርባታል። ልትገዛ ስትወጣ ዳቦ ይጨምራል። በአጋጣሚ ዳቦ ሲጨምር ዳቦ መግዛቷን ታቆማለች። እና በቃ ልንመለስ ነው ምንም ማድረግ አንቻልም ምናምን ሲሏት እባካችሁ ጠብቁኝ በባጃጅ እመጣለሁ ትላቸውና ያችን 10 ብር ለባጃጅ ከፍላ ትሄዳለች። አያውቁም የኛ ሰራተኞች። እሷ ጋር ተመልሰው በመኪና ቤት ሲሄዱ ይህን ታሪክ ትነግራቸዋለች። በጣም አልቻሉም። ያለው ህይወቷ ምናምን በጣም የተዘበራረቀ ነበረ። አልሐምዱሊላህ ከወንድሞች ጋር ሆኖ እንግዲህ አሁን እንደነዚህ ልጅ 50 ሺህ ብር ያስቤዛውም ድጋፍ እንዳለ ሆኖ ያው ልጆችን በተወሰነ ደረጃ እንዲማሩ ስቲል ከዛ የት ነው የሚማሩት? በእግራቸው እየመጡ ከሸዋ ሜዳ ጫፍ ኮልፌ እየመጡ ነው የሚማሩት የመንግስት ትምህርት ቤት ስለሌለ ማለት ነው። አሁን እንዲህ ላሉ እህቶቻችን በተለይ የዲያሊሲስ ውስጥ ያሉትም የኩላሊት እንደዚሁ ፊስቱላ ችግር የነበረባቸው እናቶቻችን አሉ። ለ8 ሰዎች 50 ሺህ ብር እንዲረዱ አድርገናል። አንዷም ደግሞ እንደዚህ ልጇ ተማሪ ነበረች፣ ጎበዝ ነበረች። ሙሉ ወጪዋን ተሸፍኖ እንዲማርላት የተደረገበት ሁኔታ ነው ያለው። እንደየደረጃው ደግሞ ለ3 ሰዎችም እንደዚሁ 20 ሺህ ብር አድርገን በዚህ ረመዳን ሪሰንትሊ የሰራንበት ሁኔታ ነው ያለው። የለውዝ መፍጫ አንዳንዶቹን ደግሞ እዛው ላይ የለውዝ መፍጫ አድርገን ደግሞ የለውዝ ማሽኑ ወደ ስራ አንድ የልብስ ማጠቢያም ከረመዳን በፊት ብዙ ሰርተናል። በዚች በረመዳን የእንጀራ ምጣድ አለ፣ የልብስ ስፌት፣ ጉልት ብዙ ንግድ ውስጥ አስገብተናል። እንደው ረመዳን ላይ ምን ሰራችሁ ስላልከኝ ረመዳን ውስጥ ያሉትን ብቻ ነው እየጠቀስኩኝ ያለሁትና ይሄ ነው። ይሄም ሆኖ ስቲል አሁንም እየጠበቅና ያለ ነው። ያው ያለው ሁኔታ ትንሽ ታውቁታላችሁ። አጠቃላይ ሁኔታው ከበድ አለ። እንትን የነበረው ተለጥፎ ምናምን ይኖር የነበረው ሰው በመንገዷ በምኑ ሲፈርስ ይብስበታል ችግሩ። አሁን አንዳንዶቹ ላስቲክ ቤት ውስጥ ሁሉ ታገኛቸዋለህ። በጣም በርካታዎቹ ማለት ወንዝ ዳር ላይ ምናምን ሁሉ ቤት የነበራቸው ትንሽ የቆርቆሮ ቤት ውስጥ ተከራይተው ነው የሚኖሩትም አሉ። ቤትም ደግሞ የተወሰነች ያለው ኢንፎርማል የሆነ ሴትልመንት ላይ ስለነበሩ ማለት ነው። ያ አውቶማቲካሊ ሲፈርስ ያቺ የነበረቻቸው ከእጅ ወደ አፍ ኑሮ አጠቃላይ ያጧታል ማለት ነው። እና እንዲህ አይነት ነገሮች በጣም በዝተውብናል። ተስፋ መቁረጡም ቀላል አይደለም። የትም ቢፈጠሩት ችግሮች በየጊዜው የምንሰማቸው ናቸው። ቢላል የብዙዎችንም ባያበሰ ነው። አላህ እንግዲህ ከዚህም በላይ በርትታችሁ ለኡማ ተስፋ ናችሁ። ከዚህም በላይ ደግሞ ደርሳችሁ እንደምናይ ተስፋ እናደርጋለን። ምናልባት ሌሎች ፕሮጀክቶችም ላይ ትንሽ ሀሳብ ብንለዋወጥ ሰዓታችን እየተጠናቀቀ ስለሆነ ስልጠና ላይ ወጣቶችን ለማብቃት እየሄዳችሁ ያለበት ርቀት ቀላል አይደለም። እዛ አካባቢ የምትነግረን ነገር ይኖራል? ጥሩ ነው። አሁን ቀደም እንደተባለው እስከ ዩኒቨርሲቲ ድረስ ያስተማርናቸው አሉ። ከዚህ ይህንን ወደ ዩኒቨርሲቲ መግባት ያልቻሉትን ጆይን ማድረግ ያልቻሉትን ሰዎች የተሳሰረ ስራችንን ለማሳየት ትምህርት አስተማር ዩኒቨርሲቲ መግባት አለ፣ ከዛ መመረቅ አለ። ከዚህ የወጡትን ልጆች ደግሞ በአጫጭር ስልጠና ማብቃት አለብን በሙያ። ስለዚህ ቪዲዮግራፊ እና ፎቶግራፊ አሁን በጣም የታወቅንበት ለብዙ ተቋማቶችም እስላማዊ ተቋማቶች ለቻናሎችም እንደዚሁ ስፖንሰር አድርገናል። እያስተማርን ነበር እስካሁን ሚንበርም ባለሙያ ልከን እና በጣም ፕሮፌሽናል በሆኑ ሰዎች እያሰለጠንን ያለ ነው። እያበቃ ነው። ዘመኑም ደግሞ እሱን ይጠልባል። የኢንፎርሜሽን ወቅት ነው። ስለዚህ ያንንም ጋፕ ለመፍጠር ወጣቱን በዛ እያቀፍንበት ያለበት ነው ያላል። እናቶችና ህፃናቶችን ሴቶችን በተለይ ደግሞ የልብስ ስፌቱ በጣም ውጤታማ ነው። ለዛ በጣም ቅርብ ናቸው። በዛ እያሰለጠን እንገኛለን። ኢቭን ከወረዳውና ከክፍለ ከተማው ጋር በመተባበርም እስር ቤት ላይ የነበሩ ጎዳና ተዳዳሪ ላይ የነበሩ ሰዎችን ወደ 40 ምናምን የሚሆኑ አሰልጥነን አሁን መንግስት ወደ ስራ አስገብቷቸዋል ማለት ነው። ይሄ ወዲያው ነው ልብስ ስፌቱ በ2 ወር በ3 ወር ለምደውት ወዲያው በቀጥታ ቤተሰቦቻቸውን እንዲረዱ አለ በጣም አላቸው። አሁን ባለፈው እንደው ባዛር ላይ የለም አይደል? በብዛት ማኑፋክቸሪንግ እኮ እኛ ሀገር ነው በብዛት። እውነት ነው። በጣም የሚገርም አሁን ትናንትና ወዲያ ነው መቼ ነው ባዛር ላይ ያለን እንዲሁ መጣ አንድ ጋርመንት አለኝ እናንተ ብትሰጡናቸውን በሙሉ እኔ ቀጥራቸዋለሁኝ የሚል በጣም ነው የገረመኝ ራሱ ማለት ነውና እንዲህ አይነት ቀላል የሚመስሉ ግን ቆዳና ቆዳ ውጤቶች አሉ። አሁን ትንሽ ውጤቱ ምን ተስላለብን ነው እንጂ ኮምፒውተር አለ። አሁን ይሄን ለማስፋት ነው እቅዱ የተለያየ በመንጃ ፈቃዱም በውድወርኩም በሜታልወርኩም አድርገህ ጊዜያዊ ችግሮችን በሙያ እያስደገፍከው ከሄድክ በሌቭል ራሱን እያሳደገ ይሄዳል። ስለ ሙዚየሙ ትንሽ ነገር በለና ነው መርሐባ። አስፈጻሚዎቹ ወጡ አጥቶጥሞ ይያሉ ስለ ሙዚየሙ ምክንያቱም የሀገር ኩራት በጣም ለኢትዮጵያ የምናወራው አንድ አለን የምንለው ነገር እሱ ነው። በጣም ሙዚየሙ ያው እንግዲህ
ይታወቃል። አድሰነዋል እንድትጎበኙን እንግዲህ በዚህ አጋጣሚም ያልጎበኙ ሰዎች ብዙ ይጎብኙ እየቀነሰብን ያለው በጣም ስታንዳርዱን ጠብቀነዋል። የቦታ ጥበት አለብን እንደ መንግስት ያው የተጠየቀ ነገር አለ በሰፊው ብቸኛው ነው። በተለይ በአዲስ አበባ ላይ ከመጣ በጣም ብቸኛው ነው። ቢላል ሀበሽ ሙዚየም ነው የምንለው ግን የቢላል ታሪክ ደግሞ መያዝ አለበት በሚል የቢላሉንም የኡሙ አይመኑንም አጠቃላይ ጠቅላላ ሰሃቦችን ታሪክ እንደገና የነበሩ ማኑስክሪፕቶች ትላልቅ መሻይኾች ታሪክ እነሱ የሰሩትን ስራና አሁን ላይ የሰራነው ስራ ጋፑ አለ። ያንን ለጥናትና ምርምር ሁሉ በሚያመች መልኩ አድርገን በደንብ ተሰርቷል። እንደው በጣም የሚገርመን ነገር አክሰስ አድርገው ዌብሳይታችንን አይተው በጣም ብዙ ባለስልጣናቶች በጣም ብዙ ልኡካኖች ይመጣሉ። በዚህ በኢትዮጵያ በኩል ያለው ደግሞ ትንሽ ቀዝቀዝ ያለበት ሁኔታ አለና በጣም መዳበር አለበት። ከዚህ የበለጠ ብዙ የለም። ተማሪዎች ምንም እንደዚህ ይዘውልን ይመጣሉ ግን እንደ ግለሰብና እንደ ማህበረሰብ ስታየው ትንሽ ይጎላል። በጣም ብዙ ድንቅ ታሪኮች አሉ። 500 የሚሆኑ አይተሞች አሉ፣ ሳንቲሞች አሉ፣ የድሮ ላይ ለሚል ሁሉ የተጻፈባቸው ሳንቲሞች አሉና እስኪ አባቶቻችን አያቶቻችን የሰሯቸውን በጣም ወርቃማ የጻፏቸውን ጽሁፎች ታሪኮች አሉ። ትናንትና ለማየት ወደ ቢላል ሀበሺ ሙዚየም መሄድ ጠቃሚ በጣም እውነት ለመናገር አሳድገውም ከዚህ በተሻለ ሁኔታ መሰራት አለበት ብለን ነው የምናስበው። ሌሎች ተቋማቶችም ይህን ማለት ሊያስፉት ይገባል። በየክልሉም አዲስ አበባም ላይ ተደራሽነቱን አስፍተን በጣም ትልቅ ታሪክ እኮ ነው ይሄ ታሪክ ማለት አጠቃላይ የአረቡን ከውጭ ግንኙነት አንፃርም ካየኸው ዲፕሎማቲክ ሪሌሽንሺፑ በጣም ያጠናክራል፣ የሀገር ኢሜጅንም ይገነባል። እንደገናም ደግሞ ባለዳም መሆናቸውን ማሳየት የምንችለው በእንደዚህ አይነት አንድ ደቂቃ ልስጥና የእድር አባላትን እዚሁ ማስመዝገብ ትችላለህ። ማስመዝገብ ሲባል ወደ መጥራት የእድሩም ማለት ሰው ሲሞትበት መጠቀም የሚችል በየወሩ ምን ያህል ነው ትልል የሚችለው ሰው ሲሞትባቸው እንግዳ መጥቶ ቤቱ ሲያርፍ በዛው ካለፈ በየሆስፒታሎቹ የሚሰራው ስራ አለና ትንሽ ባንድ ደቂቃ ውስጥ እንጨርስ። የቀብር አገልግሎት የምንሰጠው ለሁሉም ነው፣ በነፃ ነው የምንሰጠው። አድራሻ ብላለው ለሌለውም ለሁሉም እኩል ነው የምንሰጠው። ትልቅ አባል ለመሆን የሚፈልግ ሰው ካለ ክፍት ነው። ፎርማቶች አሉን፣ ስልክ ቁጥሮችን በኋላ መተው እንችላለን። አጠቃላይ ቢሮአችንም ያው ሰርቪስ ፊት ለፊት ስለሆነ ይቻላል። እሱ ማለት በጤናው ዘርፍ በጣም የጤና መድን አባል በማድረግ በጣም ብዙ ዑለሞችን እየደገፍን ያለ ነው። በገንዘብ ዑለሞችን እንደግፋለን። ትላልቅ ሰርጀሪ ድረስ ሄደናል። አሁን ትናንሽ የህክምና እንትኖች በብዙ ቦታ ላይ አድሬስ ይደረጋሉ። ተቸግረው የነበረው አሁን ምንድነው በቀዶ ጥገና ደረጃ ዌቲንግ ሊስት 6 ዓመት 7 ዓመት ጥቁር አንበሳ ሲጠብቁ የነበሩ የካቲት ሆስፒታል ሲጠብቁ የነበሩ አሁን ለየት ያለ ነገር እንስራ ብለን የሰራነው እዚህ ሲር ወደ 20 ምናምን ለሚሆኑ ታካሚዎች 160,000 150,000 ድረስ ኮስት የሚያደርግ አፔክስ ኢንዲያን ሆስፒታል ጋር ሄደን በጣም ትላልቅ የኦፕሬሽን ስራዎችን በተሳካ ሁኔታ ያደረግንበት ሁኔታ ነው ያለውና በአንድ የተሟላ ኤንጂኦ ወይም የመንግስት ተቋም በለው አሁን ቢላል ላይ ሲገባ እናንተ ያደራደላችሁም 6 ዲፓርትመንት ማለት ቀላል አይደለምና ማነካው ነገር የለም። ውሃም ስራ ውስጥ ገብተናል። የጤናው አለ፣ የቀብር አገልግሎት አለ፣ የአልባሳቱ በተሸራይ አሁን ለምሳሌ ደቡብ ላይ ሄደናል። አደጋዎች ቢደርሱ የተፈጥሮና የሰው ሰራሽ አደጋ በሚደርስበት ሰዓትም በጣም የተለያዩ ደራሽ ነው ባለው ነገር ላይ በገንዘብም በአልባሳትም በሁሉም ነገር የሚደርስ ነው። ዝምታችን እንዳይጎዳን እንፈራለን። በዚህ አጋጣሚ ማስተላለፍ የምንፈልገው ትንሽ አሁን ወቅቱ ዝምታ አልፈለገም። ስለዚህ ያ ነገር እንደው ዝም ስላል ኑሮን ወይም ደግሞ ችለነው አይደለም፣ በጣም ከአቅማችን በላይ የሆኑ ነገሮች ያጋጥመውና እዚህ ላይ እንደውም ጀሜ እቺን ብቻ ፍቀድልኝ። ቢላሉል ሀበሺ የራሱ ህንፃ አለው የሚታወቅ ነው። አልহামዱሊላህ ይሄ ትልቅ ፍሬ ነው። በሀብት አሰባሰብ በታማኝ እጆች ላይ በሚያርፉ ነገሮች የተገነባ ነው። የሁላችንም አሻራ አለበት እዛ ማዕከል ላይ። አንዳንድ ጊዜ የምንሰማለሁኝ ቢላሉል ሀበሺ የራሱ ህንፃ ስላለው የተወሰነ የገቢ ምንጭ ስላለው ከታች የተከራዩ ሱቆችና አቅሳም ምናምንም ስለሚታዩ በቃ ችግር የለበትም ብለን ወደ ማሰብ እየመጣን ነውና እሱ ላይ ትንሽ ማስተካከያ ማድረግ ነው። በጣም ወላሂ ይሄን ጥሩ ሀሳብ ነው ያነሳልኝ ነው መሐመድ። አሁን ቻሌንጅ ሆኖብን ያለው ነገር ይሄ ነው። በፊት ለፊት አንዳንዱ አይመጣም፣ ግን ይሄን እንዲያስቡ የሚያደርጓቸው አስተሳሰብ አለ። አሁን ዛሬ ህንፃ ላይ ማንም ህንፃ ያለው ነጋዴ ያውቀዋል። ከህንፃ ከውጭ ቀሪ ምን ያህል ነው የሚያገኘው የሚለውን ነገር መገመት ይቻላል። ሌላው ነገር ደግሞ ይሄ ህንፃ የህዝብ ህንፃ ነው። ከዚህ የሚገኘው ነገር እዚህ ውስጥ ያለውን አድሚኒስትሬሽን ኮስትህን፣ የነዳጁን፣ የሰራተኛህን ደመወዝ፣ ሌሎችን መቼም አንድ ሰው 200 ሺህ ብር ሲሰጥ አስቤዛ አድርስልኝ ሲለን አድሚን ኮስት ብለህ የምትቀንሰው ነገር ሊኖር ይችላል። አሁን ቢላል ላይ እነዚህን ነው የምትሸፈንበት። በቀጥታ የሰጡን ነገር ቀጥታ ሚስኪን ጋር ነው የሚደርሰው እና ያን ያህል የተጋነነ ነገር የለም። እሱ ነገር እንዳይጎዳን እንፈራለን። በጣም ብዙ ሚስኪን ያውቀናል፣ ይመጣል ወደኛ። የሚሰጠው አካል ግን ይሄ ያላቸው እያለ የተዘናጋበት ሁኔታ አለ። አንዳንድ ጊዜ ሌሎችም ሚስሊድ የሚያደርጉት ነገርም አለ። ሊረዱን ሲሉ እንደዚህ አይነት ነገር አለ። ይሄ ጉዳይ እንዳይጎዳን እንፈራለን።
በጣም አቅማችን እየተፈተሸ ነው ያለው። በጣም ምክንያቱም በጣም ምስኪን በበዛ ቁጥር ወደ አንተ ነው የሚመጣው። ወደኛ ብቻም ሳይሆን ወደ ሌሎችም ይሄዳሉ እኮ ተመሳሳይ። ሪሶርሱ ደግሞ አንተ ድሮ የምትገዛበት ገንዘብ አቅምና አሁን የምትገዛበት አቅም እኩል። አሁን 4000 የምትገዛው አስቤዛ በፊት 2000 ወይ 1500 ነው የነበረው። ስለዚህ በጥፍ ትቀንሳለህ ኮታህን ማለት ነው። እንዲህ አይነት ነገሮች አሉና የችግሩን አሳሳቢነት ቀደምም ለመጠቋቋም ሞክሬያለሁ። አንድ ሁለት ኬዝ አነሳሁኝ እንጂ እዛ ጋር ቁጭ ብለህ የምትሰማው ነገር እና የመፍትሄ አካል ሳትሆን ስትቀር በማዳመጥ የምትቀንስላቸው ነገር አለ። ዱዓ በማድረግ በማረጋጋት አንተ አጽናንተህ የምንለካቸው አሉ። ግን ስቲል እንደው ይሄን ነገር አስተሳሰብ ካለ ምንም ማለት አይደለም። ያ ከዛ የተገኘው ነገር ሲግኒፊካንት ነበር አይገኝም። ከዛ የሚገኘው ነገር ደግሞ የበለጠ እንደው እነሱ የሚሰጡንን ነገር ለሚስኪኑ ለማድረስ እድል ይፈጥርልናል እንጂ ምንም የተለየ ነገር የሚደርስ ነገር ስለሌለ ጀማል ስለ ቢላል ብዙ ሊባል ይችላል። ከድር ረህመቱ አላህ ጀነት ይበላችሁ። እናንተ መስራታችሁና ኢንጂነር አብዱራህማን መስራታችሁ እና ሐሽም አብደላ ትልቅ ስራ ሰርታችኋል በቢላል ጋሽ መሐመድ ኢድሪስ አላህ ጀነት ይበላችሁ። ለና ያበረከታችሁ አስተዋጽኦ ከባድ ነው። ብዙ ሊጠቀሱ የሚችሉ ያለፉ ሰዎች አሉ በቢላል ታሪክ ላይ። ዛሬም እየተሰራ ያለው በጠንካራ እጆች ላይ ነው ያለው ቢላል። ማህበረሰቡ የቢላል ጋን በጠጠር ይደገፋል። ደጋግመን እንደምንለው ቢላልን በቻልነው አቅም ልንደግመው አጠገቡ ልንደርስለት ይገባል። በሾርት ኮዶችና በሚለቀቁ የባንክ አካውንቶች ቢላልን መደገፍ ይኖርብናል። ከእንግዳ ጋር የነበረን ቆይታ በዚህ ይጠናቀቃል። ተወደዳችሁ ተመልካቾቻችን ወደ ቀሪ የሚንበር ፕሮግራሞች የአብሮነት ፕሮግራሞች እናምራለን። አብራችሁን ቆዩ። አብሮነት 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 አብሮነት